ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሃይማኖቶች አክራሪ በሆነ ዓለም አቀፍ ውስጥ ሰላምን ማምጣት እንደሚችሉ ተናገሩ። በአፍሪካ የክርስቲያንና የሙስሊም ግንኙነት ህብረት ልዑካን ጋር በነበራቸው ቆይታ ሃይማኖቶች አክራሪ በሆነ ዓለም ውስጥ ሰላምን ማምጣት እንደሚችሉ ተናገሩ። ቅዱስነታቸው በአፍሪካ የክርስቲያንና የሙስሊም ግንኙነት ህብረት በክርስቲያኖችና በሙስሊሞች መካከል ያለውን ወንድማማችነት ለማጎልበት እያደረገ ያለውን ጥረት አወድሰው ይህም ሃይማኖቶች ሰላምንና የጋራ ጥቅምን ለማጎልበት እንዴት በጋራ መስራት እንደሚችሉ ያሳያል ብለዋል። ከጊዜ ወደ ጊዜ በሃይማኖታዊ አክራሪነት በመከፋፈልና በግጭት በሚታወቅበት ዓለም ውስጥ የባህልና የሃይማኖት ልዩነቶች ቢኖሩም በሰላምና በስምምነት አብሮ መኖርና መስራት እንደሚቻል ማሳያ እንደሆኑም ገልጸዋል። ርዕሰ ሊቃነ ጳጳሳቱ ይህንን ማበረታቻ የሰጡት በ1959 በአህጉሪቱ በክርስቲያኖችና በሙስሊሞች መካከል ጥሩ ግንኙነት ለመፍጠር በማለም ዋና መስሪያ ቤቱን በኬንያ ያደረገው የፓን አፍሪካ ክርስቲያን ድርጅት በመጥቀስ ነው። ካቶሊካዊት ቤተ ክርስቲያን ከሌሎች ሃይማኖት ተከታዮች ጋር በመነጋገር እንድትራመድና በሁሉ መካከል ሰላምንና የወንድማማችነት መንፈስን ለማሳደግ እየሰራች የምትገኝ መሆኗን ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቤተ ክርስቲያኗ ክርስቲያን ካልሆኑ ሃይማኖቶች ጋር ስላላት ግንኙነት ኖስትራ አኤታቴ የተሰኘውን ሐዋርያዊ ሰነድ በመጥቀስ የካቶሊክ ቤተ ክርስቲያን ለሌሎች ሃይማኖቶች ተከታዮች የጋራ መግባባትና መከባበር ጥሪ እንዳቀረበች አስታውሰዋል። ርዕሰ ሊቃነ ጳጳሳቱ በክርስቲያኖችና በጎ ፍቃድ ባላቸው ሰዎች የሚደረግ እያንዳንዱ ትክክለኛ ጉዞ የመንፈስ ቅዱስ ስራ ነው። እናም በእውነተኛ ወንድማማችነት እርስ በርስ ለመደጋገፍ፣ ለመገናኘትና ለመወያየት ክፍት ልብን ይጠይቃል ብለዋል። መረጃው የቫቲካን ዜና አገልግሎት ነው።